ሰላም ናችሁ? ዛሬ የነው አንድ የተለየ የጦር ጄት አለ። ሁላችንም ያየ ነው። አሜሪካ የኢራንን የኒውክሌር ጣቢያ ለመምታት የተጠቀመችበት ጄት ነው። ይሄ ጄት ዓለምን በጣም አነጋግሯል። ሁላችሁም ይሄ ጄት ምን አይነት ጄት ነው ብላችሁ አስባችኋል። ይሄ ጄት ቢቱ ስፒሪት ስቴልዝ ቦምበር ይባላል። የኢራን የኒውክሌር ጣቢያዎችን አሜሪካ የመታችበት ቦምበር ነው። ይሄ ቦምበር ወይም ደግሞ ይሄ ቦምብ ጣይ ጄት እጅግ በጣም ማሲቭ የሆነ በጣም ትልቅ የሆነ ከመሆኑ ባሻገር አየር ላይ በፍጹም የማይታይ በጠላት ራዳር ውስጥ የማይገባ ስቴልዝ የሆነ እንደ መንፈስ የሆነ ድንገት መጥቶ የሚመታ አይነት አውሮፕላን ነው ወይም ደግሞ ጄት ነው። ኒንጃ አይነት የአየር ላይ ኒንጃ ነው ይሉታል። ይሄ ስቴልዝ ቦምበር ማለት ነው። እንግዲህ ከአሜሪካ ከሚዙሪ ከሚባል ከተማ ተነስቶ ኢራን ድረስ ሄዶ ወደ 11,000 ኪሎ ሜትር ይሆናል። ይሄ ያለ ማቋረጥ በሮ ሄዶ መቶ ሚሽኑን አሳክቶ ተመልሶ የመጣ በጣም አስደናቂ የሆነ ቦምበር ነው። በምድር ላይ የትኛውም ስፍራ ላይ የትኛውም አቅጣጫ ላይ ሄዶ ቦምብ መጣል የሚችል የኒውክሌር ቦምቦችን መጣል የሚችል ሌሎች ኮንቬንሽናል የሆኑ ቦምቦችን መጣል የሚችል ነው። ከዛም ባሻገር 40,000 ፓውንድ የሚሆን ቦምብ መያዝ የሚችል ተሸክሞ መሄድ የሚችል ማለት ነው። እንደዚሁም ደግሞ $2.1 ቢሊዮን የወጣበት እጅግ በጣም ውድ የሆነ ጄት ነው። ፎርዶን፣ ናታንዝ እና ኢስፋሃን የሚባሉትን የኢራን የኒውክሌር ጣቢያዎችን መጥተዋል። በምንድን ነው የመታው? ሞፕ የሚባል ቦምብ ማለት ነው። ከዚህ በፊት እኛ አይተነውም ሰምተነውም የማናቅ ቦምብ ነው። ይሄ ዝም ብሎ ኦርዲነሪ የሆነ ቦምብ አይደለም። ማሲቭ ኦርዲናንስ ፔኔትሬተር ይባላል። ላዩ ላይ ጫፉ ላይ የዳይመንድ ድሪል ያለው የዳይመንድ መሰርሰሪያ ያለው ማለት ነው። ሄዶ ከመፈንዳቱ በፊት ሄዶ ኮንክሪቱን ሰርስሮ ገብቶ እንደዚህ ከገባ በኋላ የሚፈነዳ እንደማለት ነው። አሜሪካ በዚህ ሚሽን ማለት እነዚህ ቦምበሮችን አስነስታ ኢራን ሄዳ ኢራን እነዚህን ሶስት የሚሆኑትን የኒውክሌር ጣቢያዎችን መታ ተመልሶ እስኪመጣ ድረስ ምን ያህል ወጪ ያወጣች ይመስላችኋል? ወደ $800 ሚሊዮን አውጥታለች። በ37 ሰዓታት ውስጥ $800 ሚሊዮን አውጥታለች። ስለዚህ አስደናቂ ጄት መስማት የምትፈልጉትን ነገር ሁሉ እነግራቸዋለሁ በዚህ ቪዲዮ አብራችሁን ከቆያችሁ ማለት ነው። ፕሊዝ ሰብስክራይብ አድርጉ ቻናላችንን፣ እንደዚሁም ቪዲዮን ላይክ አድርጉ፣ ኮሜንት አድርጉ፣ እንደዚሁም ደግሞ አጋሩ። ከዚህ በፊት ሰብስክራይብ አድርጋችሁ ላይክ የምታጋሩ በጣም አመሰግናለሁ። ቀጥታ ወደ ቪዲዮ እንሂድ። ይሄ ቢቱ ስፒሪት የሚባለው ምንድን ነው? ቤዚክሱን ልንገራችሁ። በጣም ረጅም ርቀት ሎንግ ሬንጅ የሚሄድ በጣም ሄቪ የሆነ ቦምበር ነው። ይሄ ጄት ዲዛይን የተደረገው ለኮንቬንሽናል ለተለያዩ ቦምቦች ለመጣልም ወይም ደግሞ የኒውክሌር ቦምቦችን በዓለም በየትኛውም አቅጣጫ በየትኛውም ቦታ በየትኛውም አራቱም አቅጣጫ ላይ ሄዶ መምታት የሚችል ዊዛውት ቢንግ ዲቴክትድ ምንም በጠላት ራዳር ውስጥ ዲቴክት ሳይደረግ ማለት ነው። መምጣቱን እንኳን ሳይታወቅ ድንገት መጥቶ በቦምቡን የፈለገውን ቦምብ የሚጥል ማለት እና ስትራቴጂክ የሆነ ቦምበር ነው። ስትራቴጂክ የሆነ ቦምበር ነው ማለት በጣም ሃይ ቫሊዩ ያላቸው የጠላት ስፍራዎች ቦታዎች ልክ እንደ ኒውክሌር ሳይትስ ወዝተው ወይም መምታት የተፈለገው ቦታ በጣም ሃይ ቫሊዩ ያለው ለጠላት በጣም ትልቅ ዋጋ ያለው እና በጣም ሄቪሊ ጋርድድ የሆነ ወይም ደግሞ በጣም የሚጠበቅ ዲፌንድ የሚደረግ ቦታ ሄዶ በተለይ ባንከሮች ዋሻዎችን ከምድር በታች ተቆፍሮ አንደርግራውንድ የሚሰሩ የሚሊተሪ ኢንፍራስትራክቸሮችን ሄዶ የሚመታ ነው። በጣም የሚያስደንቀው ብዙ የጦር ጀቶች ፊት ለፊት ቁልጭ ብሎ ይታያሉ ሲሄዱ ማለት ነው። ነገር ግን ቢቱ የሚባለው ይሄ ቦምበር በጣም ካሙፍላዥ የሚያደርግ ራሱን የሚደብቅ የሚሰውር ስቴልዝ የሆነ ወይም ደግሞ የማይታይ ለራዳሮች በጣም ምንም የማይመች እና በዛ ላይ ደግሞ በጣም ትንሽ ድምፅ ነው የሚያወጣ። እየጮኸ አይደለም የሚሄደው እንደ ሌሎች ጄቶች ማለት ነው። ነገር ግን እንደዚህ የማይታይ ምናምን ሲባል ትንሽ ነገር ነው የሚመስለው። ኤንድ በአክቹዋሊ ግን በጣም ግዙፍ የሆነ ጄት ነው። ግዙፍ የሆነ አውሮፕላን ነው። ለምሳሌ 21 ሜትር ይሆናል ከአንዱ ጫፍ ወደ አንዱ ጫፍ ርዝማኔው 21 ወይም ደግሞ ይሄ የስኩል ባስ አለ አይደለ ተማሪዎችን የሚያመላልሰው ቢጫው አውቶቡስ እሱን ያክላል። የዊንግ የክንፉ ዊድስ የክንፉ ከአንዱ ክንፍ ሌላኛው ክንፍ ወደ 52.4 ሜትር ያህል ርዝማኔ አለው። ወደ ላይ ከፍታው ከ5.2 ሜትር በላይ ከፍ ይላል። ኦኬ እና በጣም ግዙፍ ነው። ነገር ግን በፍጹም የማይታይ ቀጥታ መጥቶ የፈለገውን ነገር መጥቶ የሚሄድ ነው። ቴክኖሎጂካል አስፔክቱን ላውራችሁ። የዚህ ጄት ምን አይነት ቴክኖሎጂ የተገጠመለት ነው? እንዴት ነው የማይታየው? ይህን የሚያክል ግዙፍ ነገር እንደምታዩት እንዴት ሊታይ አልቻለም? አንደኛው ስቴልዝ የሚባለው ነው። ስውር መሆኑ የማይታይ መሆኑ ነው።
ዋናው ዲፋይኒንግ ፊቸሩ የዚህ አውሮፕላን የዚህ የጦር ጀት ከሌሎች የጦር ጀቶች የሚለየው በፍጹም በጠላት ራዳር የማይታይ መሆኑ ነው። ዲቴክት የማይደረግ መሆኑ ነው። ወይም ደግሞ ዘ አርት ኦፍ ስቴልዙ ነው። ስቴልዝ ማለት ስቴልዝ ካፓቢሊቲ ማለት ሎ ኦብዘርቫብል ይባላል በሌላ ቋንቋ። ምን ማለት ነው? በሴንሰሮች እና በራዳር በቀላሉ ዲቴክት የማይደረግ ማለት ነው። ነገር ግን ይሄን የሚያክል ማሲቭ የሆነ በጣም ትልቅ የሆነ ከ40 ሺህ ፓውንድ በላይ በውስጡ ቦምብ መያዝ የሚችል የራሱ ክብደት አለ። ይሄን የሚያክል ግዙፍ የአየር ላይ ሲበር እንዴት ነው የማይታየው? ኦኬ፣ እንዴት ነው ስውር የሚሆነው? ይሄ እንግዲህ ዝም ብሎ ማጂክ አይደለም። የተሰራበት ቴክኖሎጂ አድቫንስድ የሆነ ቴክኖሎጂ ነው እንዳይታይ የሚያደርገው። እጅግ በጣም የሚያስደንቅ ኢንክሬዲብል የሚባል አድቫንስድ ቴክኖሎጂ በመጠቀም ነው ስቴልዝ የሆነው ማለት ነው። ለምሳሌ እዩት እስቲ እዩት። ምንድነው ኖቲስ የምታደርጉት? ኦኬ፣ ምን ኖቲስ ታደርጋላችሁ? ምንም አይነት ጭራ የለውም ይሄ ጄት አይደለ? ቴል የለውም። ሙሉ ለሙሉ ክንፍ ነው። በቃ ኢንታየርሊ ክንፍ የሆነ ማለት ሙሉ ለሙሉ ክንፍ ነው። ምንም አይነት የቴል ወይም ደግሞ የአውሮፕላኖች ጭራ አላቸው አይደለ? እሱ የለውም። አንድ ማሲቭ የሆነ ዊንግ ነው። ይሄ ዝም ብሎ አይደለም የተሰራው። ይሄ ዲዛይን ሲደረግ ዝም ብሎ ስለመጣላቸው ሳይሆን የራሱን የቻለ ትልቅ ሚና ይጫወታል። ይሄ ስትራክቸሩ ማለት ነው። ይሄ ዲዛይኑ ማለት ነው። ለምሳሌ እናንተ ፊታችሁን ስለማየት በመስታወት ስታዩ ስሙዝ የሆነ መስታወት ላይ ስታዩ ምንድነው ብርሃን ስታንጸባርቁ ምንድነው ብርሃኑ ሄዶ መስታወቱ ላይ አርፎ ተመልሶ ሪፍሌክት ያደርጋል አይደል? ስሙዝ ከሆነ ማለት ነው። ስሙዝ ማለት ለጥ ያለ መስታወት ከሆነ ብርሃን ሲያርፍበት ሪፍሌክት ያደርጋል አይደለ? ይሄ ሌላ ደግሞ ልንገራችሁ። ሌላ ደግሞ የአባጣ ጎርባጣ የሆነ መስታወት ኦኬ፣ ፊት ለፊት እንደዚህ ፕሌን ያልሆነ አባጣ ጎርባጣ የሆነ መስታወት ብርሃን ሲያርፍበት ምንድነው የሚያደርገው? ብትንትን ነው የሚያደርገው። ተመልሶ ሪፍሌክት አያደርግም። ያንኑ ብርሃን ሪፍሌክት አያደርግም፣ ብትንትን ያደርገዋል ማለት ነው። ኦኬ፣ ልክ ይሄም አውሮፕላን ይሄም ጄት አሰራሩን አይታችሁ ከሆነ የተለያዩ ክንፍ አለው። ክንፉ የተለያዩ እንደዚህ ዚግዛጎች አሉት፣ ሻርፕ ተርኖች አሉት። እንደዚህ ጥፍ ያለ ነው፣ እንደዚህ ያለ ነው። የተለያየ ከርቮች አሉት ማለት ነው። ኦኬ፣ ያ ከርቮቹ የሚመጣው ብርሃን በሙሉ ተመልሶ ሪፍሌክት አያደርግም ወደ መጣበት ቦታ ማለት ብትንትኑን ያወጣዋል ማለት ነው። ለምሳሌ ራዳር እንዴት ነው የሚሰራው? የጠላት ራዳር ምንድን ነው የሚያደርገው? ኤሌክትሮማግኔቲክ ዌቭ ይልካል አይደለ? ራዳር የሚባለው የጠላት ራዳር ኤሌክትሮማግኔቲክ ዌቭ ይልካል። ኤሌክትሮማግኔቲክ ዌቭ ሄዶ አውሮፕላኑ ላይ ያርፋል። ከዛ በኋላ ሪፍሌክት ሲያደርግ ያየዋል ማለት ነው። አሁን ግን በዲዛይኑ ምክንያት ራዳሩ የሚለቀው ላይት ወይም ደግሞ ሞገድ ማለት ነው ቅርታ ተመልሶ እንዳይመጣ ወደ ራዳሩ እንዳይመጣ ፍራግመንት አድርጎ ብትንትን ያደርግበታል ማለት ነው። ስለዚህ ራዳሩ ሊያየው አይችልም ማለት ነው። ምክንያቱም ብርሃኑ ስካተር ስለሚያደርገው ወደ ክሬዚ ወደሆኑ ዳይሬክሽኖች ይልክበታል። ስለዚህ በቀላሉ መልሶ አያየውም ማለት ነው፣ ያመልጣል ማለት ነው። ኦኬ፣ አንዱ ዲዛይኑ ስቴልዝ የመሆን ካፓቢሊቲው ያለመታየቱ ሎ ኦብዘርቫብል የመሆኑ ምክንያት ዲዛይኑ እና ብትንትን የማድረጉ ነው። ሌላኛው በጣም የሚገርማችሁ ራዳር አብዞርቢንግ ማቴሪያል አለው። ይሄ ዝም ብሎ ብርሃን በተለያየ መልኩ ዲፍሌክት ማድረጉ ብቻ ሳይሆን የራዳር ኢነርጂን አብዞርብ አድርጎ የመምጠጥ ሶክድ አፕ የማድረግ ነገር አለው። የጀቱ ስኪን የውጭ አካል ማለት ነው፣ ቦዲው ማለት ነው የተሰራበት ማቴሪያል ራዳር ኢነርጂ በሚለቅበት ጊዜ የራዳር ኢነርጂውን እዛው እፍና አድርጎ የመያዝ እና ያንን እፍና ካደረገ በኋላ የተወሰነ ወደ ሂትነት የመለወጥ ባህሪ አለው ማለት ነው። ስለዚህ በፍጹም ራዳር ዲቴክት አያደርገውም ማለት ነው። ሌላኛው ከለሩ ነው። ከለሩን አይታችሁታል። ዳርክ ነው። ቻርኮል ግሬይ የሆነ ዳርክ ነው። ይሄ ቀለም ዝም ብሎ አይደለም የተቀባው። አሁንም ራዳር አብዞርብ ለማድረግ ወይም ደግሞ ራዳር አብዞርበንት ማቴሪያሎች ናቸው የተሰሩትና ከለሩ መልታይ ሌየርድ በሆነ መልኩ ነው የተሰራው። በጣም ኮምፕሌክስ ነው። ነገር ግን እንዳይታይ እዛው አየር ላይ ሆኖ ማታ ሲሆን ጨለማ ይሆናል፣ በፍጹም አይታይም። ቀን ሲሆን ደግሞ የፀሐይ ብርሃን አንግሉን እየተከተለ በፍጹም ለአይናችሁ እንዲህ ቁልጭ ብሎ እንዳይታያችሁ የሚያደርግ ቢሄቪየር ነው ያለው የአውሮፕላኑ ቀለሙ ማለት ነው። ራሱ ቀለሙ ዳርክ ነው፣ ቻርኮል ግሬ ከለር ነው የሚባለው። ሌላኛው በጣም የሚገርማችሁ ነገር ሬዲዩስድ ሲግኔቸር አለው። ከራዳር ቁጥጥር ውጪ ከራዳር ውጪ ሌላ የኤኒሚ ጠላት ወይም ደግሞ የጠላት መሳሪያ እንዳያገኘው ብዙ ሲግኔቸሮችን በጣም ሬዲዩስ አድርገዋል። ለምሳሌ ሲግኔቸር ማለት ምን ማለት እንደሆነ እነግራቸዋለሁ። ለምሳሌ ኢንፍራሬድ ሂት
ሲግኔቸሩን ኢንፍራሬድ ሂት አድርጎታል። ምን ማለት ነው? ለምሳሌ ማንኛውም ጀት በጣም ከፍተኛ የሆነ ጭስ ያወጣል አይደለ? ከሞተሩ እና ሞተሩ በጣም ይሞቃል። ሰው ምን ማለት ነው? ሞተሩ በጣም ሞቀ ማለት ነው። አንዳንድ ሚሳይሎች አሉ። እነዚህ ሚሳይሎች ሂት ሲከሮች ናቸው። ከመሬት እሱን ለመምታት የሚወነጨፉት ሚሳይሎች ምን ፈልገው ነው የሚሄዱት? ምን እያነፈነፉ? ሙቀት ፈልገው ይሄዳሉ። ሙቀት ፈልገው ሲሄዱ ሄደው የአውሮፕላኑን ሞተር ይመታሉ ማለት ነው። ምክንያቱም ሞተሩ አካባቢ ነው ሂት ያለው አይደለ? ይሄ ቢ2ቢ ቦምበር ምን ያደርጋል? ከኢንጂን ውስጥ ወይም ከሞተር ውስጥ የሚወጣው ሙቀት ወይም ደግሞ እንደ ጭስ ሆኖ የሚወጣው ሙቀት እፍን ያደርግና ከሌላ አየር ከቀዝቃዛ አየር ጋር አንድ ላይ አዋህዶ ኩል አድርጎ ነው የሚወጣው ማለት እና ምንም አይነት ጭስ አይታይም። ምክንያቱም ጭስ ከወጣ ሚሳኤሎቹ እዛ አካባቢ ሙቀት አለ እያላችሁት ነው ማለት ነው። ኦኬ ሄዶ ይመታቸዋል ማለት ነው። ይሄ ቦምበር የሚወጣው ጭስ ኦልሞስት ዜሮ ጭስ ነው የሚያወጣው። ኤንድ ቦምበሩ ኢንጂኑ ሞተሩ ያለው ውስጥ ነው፣ ውስጥ ክንፉ ውስጥ ነው የተቀበረ ነው። ሶዛ ድምፁ በጣም እንዲቀንስ ያደርገዋል ማለት ነው። በሌላ ነገር ምን ማለት ነው? ለምሳሌ እናንተ ሻይ በጣም የፈላ ሻይ ስታርጉት ብርጭቆ ላይ ስታርጉት ምንድነው የሚሆነው? በጣም እንፋሎት አሏ። እንፋሎቱ ኩል ዳውን እንዲያደርግ ትንሽ ውሃ ጠብ ታረጉበታላችሁ። ከዛ በኋላ ኩል ዳውን ያደርጋል እና እንፋሎት አይኖረውም፣ ሙቀቱም ይቀንሳል ማለት ነው። ይሄ ሂት ሲግኔቸር ይባላል። በቃ የዚህ አውሮፕላን የዚህ ጄት ሂት ሲግኔቸሩን በጣም ሬዲዩስ አድርጎታል። ከአውሮፕላኑ የሚወጣው ሙቀት በጣም ስለቀነሰ ሂት ሲከር ሚሳይሎች እንዳያገኙት ያድርጎታል ማለት ነው። ከራዳር ዲቴክሽን ውጪ ማለት ነው። ከራዳር ዲቴክሽን ውጪ ሌላኛው ሳውንድ ሲግኔቸሩ ነው። አኪስቲክ ሳውንድ ሲግኔቸሩ ነው። ምን ማለት መሰላችሁ? ባጭሩ የነዳጅ መኪና የሚያወጣው ድምፅና የኤሌክትሪክ መኪና የሚያወጣው ድምፅ ልዩነቱ አይታችሁታል። የኤሌክትሪክ መኪና የሚያወጣው ድምፅ በጣም ዝቅ ያለ ነው። የጦር ጀቶች ድምፃቸው ሙሉ ለሙሉ ዜሮ ማድረግ በጣም አዳጋች ነው። ነገር ግን በተቻለ መጠን በጣም ሳይለንት እንዲሆን በጣም ጸጥ እንዲል ተደርጓል። ይሄ ቢ2ቢ ቦምበር ማለት ነው። ስፒሪት ቢ2ቢ ስቴልዝ ቦምበር የሚባለው ማለት ነው። ስለዚህ በድምፅም አታገኙትም፣ በሂትም በሙቀትም አታገኙትም፣ ጭስ አያወጣም እና ደግሞ ጸጥ ያለ ነው። ኦኬ ሌላው ኤሌክትሮማግኔቲክ ኤሚሽንስ የሚባለው ነው። ማንኛውም አውሮፕላን ማንኛውም ጀት ኮሜርሻል የሚሆን የጦር አውሮፕላን ውስጡ ኤሌክትሮኒክሶች አሉታል። እነዚያ ኤሌክትሮኒክሶች በኤሌክትሮማግኔቲክ ኃይል ኤነርጂ ኤሚት ያደርጋሉ። እሱን የሚደብቅ ሃርድን የሚያደርግ ቴክኖሎጂ አለው። ስለዚህ ኤሌክትሮኒክሶቹ ውስጥ ያሉ ኤሌክትሮኒክሶቹ ሲግናል ኤሚት አያደርጉም፣ ኤነርጂ አያወጡም። ያንን ኤነርጂ ተከትላችሁ ዲቴክት አድርጋችሁ እንዳትሞቱት እሱን እፍን አድርጎ መያዝ ይችላል ማለት ነው። ለምሳሌ ሞባይል ስልካችሁ አሁንም ያላችሁበትን ሎኬሽን ብሮድካስት የሚያደርግባችሁ ከሆነ ምን ታደርጉታላችሁ? አውቶማቲካሊ ኤርፕሌን ሞድ እንዲሆን ማድረግ ማለት ነው። ራሱ አውቆ ኤርፕሌን ሞድ ይሆናል። በፍጹም ከውስጡ ካሉ ኤሌክትሮኒክሶች ሲግናሎች ኤሚት አያደርግም። ያው ቪዥዋል ሲግኔቸሩ ቅድም ነግራችኋል። ቪዥዋሊም አይታይም። ኦኬ በአይናችሁ እንኳን በትክክል ለማየት በጣም ያስቸግራል። ምክንያቱም ቀለሙ የተቀባው ቀለሙን አይለዋውጥም። ነገር ግን ከከባቢው አየር ጋር በኃይል ስለሚመሳሰል ደመናማ ይመስላል፣ ጥቁር ደመናማ ይመስላል አይደለ? በቀላሉ ዲቴክት አይደረግም ማለት ነው። ኦኬ ምን ያህል ፈጣን ነው? ይሄ ስቲልዝ ቦምበር ለፍጥነት ተብሎ የተሰራ አይደለም። ስፕሪንተር አይደለም። በጣም ፈጣን አይደለም። በጣም ማራቶን ራነር ነው። እንደ ማራቶን ሯጭ ማለት ነው። ከፍተኛ የሆነ ኢንዱራንስ ያለው ረጅም ርቀት መብረር የሚችል ነው። 37 ሰዓታት በሯል። ከሚዙሪ ኤርፎርስ ተነስቶ ኢራን ለመድረስ ወደ 18 ሰዓት ምናምን ፈጅቶበታል። ሲመለስ የዛን የኋላ 18 ሰዓት ከምናምን በአጠቃላይ 37 ሰዓታት ፈጅቶበታል። ስለዚህ ከድምፅ ፍጥነት ትንሽ ዝቅ ብሎ ነው የሚበረው። ይህን ያህል ግን በፍጥነቱ አይደለም የሚታወቀው። በጣም ረጅም ርቀት በመብረሩ እና የየትኛውም ዓለም ዙሪያ ላይ መድረስ መቻሉ ነው። የትም አሜሪካ የትኛውም ሀገር ላይ ሄዳ ይሄ በዚህ አውሮፕላን ወይም በዚህ ጀት ቦምብ መጣል ትችላለች። እና ሌሎች በጣም የሚያስደንቁ ፊቸሮቹ የዚህ ጀት ስቴልዝ መሆኑ፣ ስውር መሆኑ፣ አለመታየቱ፣ ከራዳር እይታ ውጭ መሆኑ እንዳለ ሆኑ ሌሎቹ ነገሮች ደግሞ ግሎባል ሪቹ ነው። ግሎባል ሪቹ አሁን እንዳልኳችሁ በጣም ረጅም ርቀት መጓዝ ይችላል። 37 ሰዓታት ማለት በአሜሪካና በኢራን ወይም ደግሞ በሚዙሪ ከተማና በኢራን መካከል ወይም በነዛ የኒውክሌር ማብለያ ጣቢያዎች መካከል ያለው ርቀት ወደ 11,000 ኪሎ ሜትር ይሆናል። ያን 11,000 ኪሎ ሜትር መሄድ የሚችል ነው እና 4 ዴይዝ ከተፈለገ ለቀናት ሁሉ አየር ላይ መቆየት የሚችል ነው። ጁን 21
እና ጁን 22 የዚህ የአሜሪካ እንደ ሚሽን የኢራንን የኒውክሌር ጣቢያዎች የተለያዩ ጣቢያዎችን ለመምታት ያደረገችው ሚሽን እስቲ ዝም ብሎ በወፍ በረር እናንሳው። ለምሳሌ ቴክ ኦፍ የተደረገው ቅድም እንዳልኳችሁ ዋይትማን ኤርፎርስ ቤዝ የሚባል ነው፣ ሚዙሪ የሚባለው ከተማ ነው። ከዛ ተነሳ 7 የሚሆኑ ናቸው። 7 ቢቱ ስፒሪት ቦምበሮች ናቸው የተነሱት የኢራንን ፎርዶ፣ ናታንዝ እና ኢስፋሃን የሚባሉትን የኒውክሌር ጣቢያ ለመምታት 7 ሆነው ነው የተነሱት። 7ቱም ሄደው መጥተው ተመልሰው ሲመጡ ወደ 37 ሰዓት ያህል ቆይተዋል። ይሄ እንግዲህ 37 ሰዓታት አየር ላይ ሲቆይ በጣም ከፍተኛ ኢንዱራንስ ያለው ጄት ነው እና ስለዚህ አየር ነዳጅ መሞላት አለበት። ኦኬ ነዳጅ ሚድ ኤር ነው የሚሞላው። በሌሎች ኤርክራፍቶች ተነስተው ኤርክራፍቶች በተለያየ ቦታ ይጠብቁታል፣ ይነሱና ሚድ ኤር ነዳጅ ይሞሉለታል። ከ4 እስከ 5 ጊዜ ያህል ነዳጅ ተሞልቶለታል። በዚህ ሚሽን ከአሜሪካ ተነስቶ ኢራን የኒውክሌር ጣቢያዎችን መጥቶ እስኪመለስ ድረስ 4 ወይም 5 ጊዜ ያህል ነዳጅ ተሞልቶለታል በተለያየ ቦታ። አንደኛው ካሊፎርኒያ ላይ ነዳጅ እንደተሞላለት ይነገራል። እንደዚሁም ደግሞ ሌላኛው አትላንቲክ ውቅያኖስ ላይ፣ ሜዲትራኒያን ባህር ላይ እና ደግሞ ህንድ ውቅያኖስ ላይ አየር ላይ ነዳጅ ተሞልቶለታል። ኢራን ደርሶ ሲመለስም ሲሄድም ማለት ነው። በአጠቃላይ ነዳጅ እንዲሞሉለት የተመደቡለት ወደ 31 የሚሆኑ ሪፊውሊንግ ኤርክራፍቶች ወይም ደግሞ 31 የሚሆኑ ነዳጅ የተሸከሙ የተለያዩ አይነት አውሮፕላኖች ተመድበውለት ነበረ ለዚህ ሚሽን ማለት ነው። ከዛ ኤክስኪዩት ሲያደርግ እንዴት ነው የመታው? እነዚህን የኢራን ሳይቶች የኒውክሌር ሳይቶችን እንዴት ነው የመታው? ኦኬ ቦምብ በጣም እጅግ በጣም የሚያስደንቅ GBU 57 የሚባል ቦምብ ነው የጣለባቸው በእነዚህ ኒውክሌር ሳይቶች የኢራን ማለት ነው። ይሄ ቦምብ GBU 57 ወይም ደግሞ ማሲቭ ኦርዲናንስ ፔኔትሬተር ይባላል፣ ሞፕ ይባላል፣ ወይም ደግሞ ባንከር ባስተር ቦምብ ነው። እነዚህ ቦምቦች ማለት ነው በቃ ከፍተኛ የሆኑ ዋሻዎች በከፍተኛ ኮንክሪት የተሰሩ አንደርግራውንድ ላይ የተሰሩ የሚሊተሪ ኢንፍራስትራክቸሮችን የሚመታ ማለት ነው። እንዳልኳችሁ ፎርዶ፣ ናታንዝ እና ኢስፋሃን የሚባሉትን 14 ሞፕ ቦምቦችን የመታው። 14 ሞፕ ቦምቦች ማለት በጣም ግዙፍ ናቸው። እያንዳንዱ ይሄ ሞፕ የሚባለው እያንዳንዱ ቦምብ $20 ሚሊዮን ነው የሚያወጣው እና ይሄ ቦምብ በጣም የሚያስደንቅ ነው። ጫፉ ዳይመንድ ድሪል አለው። ዳይመንድ ድሪል እና ልክ ሄዶ ኮንክሪቱን ሲመታ ከመፈንዳቱ በፊት መጀመሪያ ሰርስሮ ራሱን ውስጥ ካስገባ በኋላ ነው የሚፈነዳው ማለት ነው። ጫፉ ላይ ድሪል አለ። እንዲህ አይነት ቦምብ ከዚህ በፊት አሜሪካ ተጠቅማ አታውቅም። ይሄ የመጀመሪያዋ ነው ተብሎ ይባልለታል። በጣም ሱፐር ሄቪ ነው፣ በጣም ሄቪ ነው። እንዳልኳችሁ ጫፉ ላይ የዳይመንድ ድሪል አለው፣ የዳይመንድ መሰርሰሪያ አለው ማለት ነው። ሌላኛው እንግዲህ የዚህ አውሮፕላን የዚህ ጀት በጣም አስደናቂው ነገር ፔይሎድ ካፓሲቲው ነው። ወደ 40 ሺህ የሚሆን ፓውንድ መሸከም የሚችል ነው። ሌላኛው 2 ፓይለቶች ብቻ ናቸው። 2 ፓይለት ክሩ ብቻ ናቸው። ሌሎች የጦር ጀቶች ብዙ ክሮዎች አሏቸው፣ ወይም ከ2 በላይ የሚሆኑ ክሮዎች አሏቸው። ይሄኛው ጀት ግን 2 ፓይለት ክሩ ነው እና በጣም ነው የሚያስደንቀው። ሌላው ኮስቱ ነው። ኮስቱ ወጪው ማለት ነው። ይሄ ቦምበር $2.1 ቢሊዮን የሚያወጣ ነው። እንግዲህ 7 ናቸው ለዚህ ሚሽን የተባሉት 7 ቢቱ ቦምበሮች አሉ። 2.1 ሲባዛ በ7 ወደ $14.4 ቢሊዮን የወጣባቸው ናቸው። ኦኬ ቅድም እንዳልኳችሁ በአጠቃላይ ለዚህ ፕሮጀክት ወይም ለዚህ ሚሽን በጁን 21 ተጀምሮ ጁላይ 22 ወይም በ37 ሰዓታት በአጠቃላይ አሜሪካ ለዚህ ሚሽን ወደ $800 ሚሊዮን አውጥታለች። በጣም አያስደንቅም? እስቲ ኮሜንት አድርጉ፣ ሀሳባችሁን ኮሜንት አድርጉ። እንትናችን ምንድነው ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮአችንን ሼር አድርጉ። በጣም አመሰግናለሁ።